ሉሊት አይመለከተኝም አያገባኝም ማለት ነው? ኖ በጭራሽ እንደዛ አልጠኝ። ስለዚህ በአስፈላጊው ሰዓትና ቦታ መገኘት ካልቻልኩኝ እኔ አቶ መሰለ ዴብና ባንቴኑን ማስጠንቀቂያ ሰጣቸው። ካሁን በኋላ በእኔ ውስጥ የምትገቡ ከሆነ ወይም ደግሞ የማታርፉ ከሆነ ስለ ሉሊት የኔ ናት። ስለዚህ አይመለከታችሁም። እናም አርፋችሁ ማትቀመጡ ከሆነ ከባድ ችግር ውስጥ የማትወጡት ትገባላችሁ። ማንን እንድትሳፈጣችሁ ያወቃችሁ አይመስለኝም በማለት እያስፈራራ ባንቴኑም የፈለከውን ነገር ብታመጣ አንተ ግን ለሉሊት በፍጹም የምትሆን ሰው አይደለህም በማለት ይመልስለታል። ዳዊትም በጣም ተናዶ የፈለከውን ነገር ማምጣት ትችላለህ፣ ቆይ አንተ ግን ካሁን በኋላ የትልቅ ሰው ህይወት በመኪና አደጋ እንዲጠፋብህ በእጅህ ትፈልጋለህ ወይ በማለት ሁሉን ማድረግ የምችል ሰው ነኝ ብሎም እያስፈራራ እያለ ሉሊትም በቃ እኔ በእኔ የተነሳ ሰውና ሰውን ማጋደል አልፈልግም፣ ስለዚህ መሄድ አለብኝ ብላም ወሰነች። ሔዋንም በፍጹም ይሄ ነገር ሊሆን አይችልም እናም አትሄጂም ትላታለች። ሉሊት ካሁን በኋላ እኔ በቃ ወስኛለሁ፣ መሄድ አለብኝ፣ ለቤተሰቦችም ለሁሉ ነገር ስል መሄድ አለብኝ፣ ምክንያቱም ደግሞ እኔ ቤተሰቦቼ ከሌሉ እኔ መኖር አልፈልግም በማለት ምክንያቱም ሉሊት እዚህ ብትቀር ብዙ ነገር እንደሚፈጠርና እንዲሁም በዴብና በባንቴኑ ላይም ከባድ ችግር እንደሚደርስባቸው ከዛም አልፎ ደግሞ ቤተሰቦቿ እዛ ያሉ ሙሉ ቤተሰቦቿን እንደምታጣም ስታስበው ግዴታ ምርጫዋ ሆኖ ይህን ተቀብላለች። ሉሊት አሁን ላይ በፍጹም በቃ ካሁን በኋላ እዚህ ቦታ ላይ መቆየት አልፈልግም፣ ማንንም ደግሞ ችግር ውስጥ ማስገባት አልፈልግም፣ በእኔ ምክንያት በጣም ብዙ ነገር እየተፈጠረ ነው፣ ስለዚህ እሄዳለሁ ብላም ወስናለች። ባንቴኑና አቶ መሰለም አሁን ላይ ተፋጠዋል። ባንቴኑ የፈለግከውን ነገር ማምጣት ትችላለህ፣ እኔ የምፈራ ሰው አይደለሁም ይለዋል። አቶ መሰለም ይውልህ ስትገባ አይታቸዋል አይደለ? እነዛ የኔ ሰዎች ናቸው። ስመጣ አሁንም ደግሞ ስወጣ ከፈለክ እጨርስልሃለሁ ብሎም ይለዋል። ባንቴኑ ስሜት መቆጣጠር ያቃተው በጣም ተናዶና እንዲሁም ደግሞ ይህ ሽማግሌ በጣም እያናደደው ስለሆነም ይበሳጫል። እናም የሚመልስለት መልስም አቶ መሰለም በጣም የወረደና እንዲሁም ደግሞ ከሱ የማይጠበቅ ነገር ስለሆነ ባንቴኑን ያበሳጨው ሉሊት ካሁን በኋላ የኔና የኔ ናት፣ የኔ ሙሽራ ናት፣ በቃ ስለዚህ ቤተሰቦቿ ወደው ፈቅደው ሰጥተውኛል፣ እናንተ ደግሞ ምን አገባችሁ? እስከ ዛሬም ድረስ ዝም ያልኩትኝ እኔ አቶ መሰለን ምንም ነገር የሚያቅተኝ መስሏችሁ እንዳይሆን እንደው ብዬ ነበር የተውኳችሁ። አሁን ግን ሙሽራዬን ይዤ መሄድ እፈልጋለሁ፣ ያለያ ግን ቅስቅስ ማለት አልፈልግም በማለት አቶ መሰለም ተናገረ። እናም ብዙ ጠባቂዎች አሉኝ፣ ስለዚህ ለህይወት ዋጋ ብሰጠው ይሻላል፣ ስለዚህ ከማገባ ውስጥ አትግባ ባንቴኑ ብሎም ይነግረዋል። ባንቴኑም የፈለግከውን ነገር ብታመጣ እኔ የምፈራ ሰው አይደለውም በማለትም ይመልስለታል። መሰለም እንደፎከረው አልቀረምና ባንቴኑ ሲወጣ መንገድ ላይ ጠብቀው በዱርዬ አስቀጠቀጡትኝ። ባንቴኑም እያነከሰ ወደ ቤት ይሄዳል። እናም ሔዋንም ነበረች። ሔዋን ባንቴኑ እያነከሰ ሲገባ በድንጋጤ የተነስታ ምን እንደተፈጠረም ትጠይቀዋለች። ባንቴኑም ትንሽ ችግር እንደሆነ ነው እንጂ ብዙም እንዳልተጎዳ ሲነግራትኝ፣ ሔዋን ግን ይሄ ግን ከየት ነው የመጣው? ቆይ ግን እንደዚህ ልትጎዳ ቻልክ? በማለት ትጠይቀዋለች። እናም ባንቴኑም አዎ ቀጠቀጡኝ አይደለ? አዎ ይላታል። ባንቴኑም መተንፈስና እንዲሁም ደግሞ መንቀሳቀስ አቅቶት እያለ ሔዋንም ወይኔ ቆይ ግን ለምን ይሄን ያክል ብላም ስትጠይቀው እሱም ደግሞ አደንግጭ በጣም ትንሽ ነገር ነው ብሎም ይላታል። ግን ደግሞ ባንቴኑ በጣም ተጎድተዋል። ሔዋንም ቆይ ይሄንን ደግሞ ትንሽ ነገር ነው ትላለ፣ ከዚህ በላይማ ምን ሊመጣብህ ነው በማለት ትመልስለታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰባችሁን ከልብ ነው አመሰግናለሁ።
ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሁላችንም እንደምናውቀው ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ትንሿ ሙሽራ ሁላችንም እንደምናውቀው እንግዲህ አቶ መሰለ መጥቶም እንዲሁም ከዳዊት ጋር እየተፋጠጡና እንዲሁም ደግሞ ዳዊትም ካሁን በኋላ ሎሊትን የኔ ናት እያለ አቶ መሰለም ይዤ ሄዳለው ሙሽራዬ ናት በማለት ዳዊትን በጣም ሲያበሳጨውና ሲያናድደው አይተናል። ነገር ግን ደግሞ ይሄ ብስጭትም እንደቀጠለ ነው። አሁን ላይ ደግሞ በባንቴኑ ህይወት ላይ ነው የመጣው። አቶ መሰለ ማስጠንቀቂያ ሰጠው። ለባንቴኑም አርፍ ብታርፍ ይሻልሃል ብሎም ይለዋል። አቶ መሰለ አሁንም ቢሆን ባንቴኑን አስጠንቅቆት ነበር። ባንቴኑም ግን ደግሞ ቆይ ግን ምንድነው ችግርህ? እኔ የፈለግከውን ነገር ብታመጣ ምንም አይመስለኝም ብሎ ይለዋል። እንግዳዋስ ይኸውልህ እዛ ጋር ያሉ ሰዎች ታያለህ አይደለ? እነዛ ሰዎች የኔ ናቸው ሲልም ባንቴኑም ይኸውልህ እነዛን ያሳየኸኝ ሰዎች ስወጣ ጠቃጥቄያቸው አረጋግጫቸው እሄዳለሁ። እኔ እኮ ባንቴኑ ነኝ ይለዋል። እሺ እንግዳውስ ዘወር ብለህም አዳዲስ ሰዎችም አሉ በማለት አቶ መሰለ ሲያስፈራራው ቆይቶ ባንቴኑ በሚወጣበት ሰዓት ቅጥቅጥ አድርገው እንዲሁም በጣም ይጎዱታል። እናም በታዘዙት መሰረት አቶ መሰለ ይህንን ሰው ጉዱልኝ ስላለና እንዲሁም ደግሞ ለዴብም ከባድ ማስጠንቀቂያ ሰጥቶታል። ነገር ግን ደግሞ ሎሊት እኔ ለማንም እዳ መሆን አልፈልግም፣ በቃ ሁሉም ነገር ይቅርና እኔ ወደ ሀገሬ እሄዳለሁ፣ ቤተሰቦቼንም ማግኘት እፈልጋለሁ። ምክንያቱም ደግሞ ቤተሰቦችም እየተጎዱ ነው፣ በእኔ ምክንያት ብዙ ነገር እየተደረገ ስለሆነ ስለዚህ ለእናንተም ጦስ አልሆንም፣ እናም መሄድ አለብኝ ብላ ትወስናለች። አሁን ላይ በአቶ መሰለ የሆነ ነገር እንዳናደርግ ከሆነ ጥፍንቅ አድርጎ የያዝን በሎሊት ቤተሰቦች ነው። ቆይ ግን ምን ማድረግ አለብን እያለች ትነግረዋለች። ሔዋንም ይህንን ነገር የነገረችው ቆይ ግን ቀስ ብለን ነው፣ ምክንያቱም ደግሞ የሎሊት ቤተሰቦች እዛ ተይዘዋል። ስለዚህ ምንም ነገር ስህተት እንዳትፈጠር በማለት ሎሊትን ትነግራታለች። ሎሊት የሎሊት ቤተሰቦች በተለይ እንዳይጎዱ አቶ መሰለም በድርዮች ዳዊትን ጠብቁትኝ ይውላችሁ እንደዚህ አይነት መኪና ነው በማለት መኪናውን ፎቶ አንስቶ በመላክ እናም ድርዮችም ደግሞ ወይም ደግሞ የአቶ መለሰ ሰዎች ዳዊት እየተንቀሳቀሰ ነው ብሎም ይላል። እርግጠኛ ናችሁ መኪናው እየተንቀሳቀሰ ነው በማለት አቶ መለሰም ይጠይቃቸዋል። እናም አዎ ብሎም ይላል። የሎሊትን ጫፏን እንዳትነኳት እሱን ግን አርቃችሁ ቅበሩት በማለት አቶ መሰለም ይነግራቸዋል። እናም ልጅቷንም እኔ ወደ ነገርኳችሁ ቦታ ይዛቸዋት ጥፉ፣ ከዛም በኋላ ድምጻችሁንም ማጥፋት አለባችሁ፣ እኔ ራሴ ያላችሁበት ድረስ እመጣለሁ፣ እሱን ግን እንደነገርኳችሁ በማለት ዳዊት ጉዳት እንዲደርስበትኝ አደረጉ። እናም ሎሊትንም ይዘው ለመሄድ ሎሊት አሁን ላይ ብትወስንም እሄዳለሁ ብትልም ነገር ግን ደግሞ ዴብና ባንቴሉ በፍጹም እኛ እዚህ እያለን ይህ ሽማግሌ ሲጫወትብሽ ማየት አንፈልግም ይላታል።